በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ለአባታችን ለቅዱስ ገብረ መንፈስ ቅዱስ ወርኃዊ በዓል በሰላም አደረሳችሁ አደረሰን። ገድለ ገብረ መንፈስ ቅዱስ ዘሰኔ። በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። አስቀድሞ ወደ ጀመርነው ነገር እንመለስ። አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ፣ ልማዱ ነውና። የተሰወረውንና የተገለጠውን ያውቃል። ንጹሐን ካህናትና ዲያቆናት ባሉበት ዘንድ በሰማይና በምድር ያለውን ምስጢር ያውቃል። መንፈስ ቅዱስም ሲወርድ ያይ ነበረ። የኃጥአን ሥራ በፊቱ የተገለጠ ነበረ፣ በዓይኖቹም እንደ መጽሔት ነው። ጳውሎስ መንፈስ ያለው ሁሉ ሁሉን ያውቃል እንዳለ። አቡነ ገብረ መንፈስ ቅዱስም በገቦታ ምድር በቁርባን ጊዜ ሕዝቡ ቤተ ክርስቲያን ተሰብስቦ አየ። ቁጥራቸውም 200 ያህል ነበር። በተቀደሰ ጊዜ መንፈስ ቅዱስ በሥጋና በደሙ ላይ ወረደ። አቡነ ገብረ መንፈስ ቅዱስም ደስ አለው። ዳግመኛም ሁሉም ሲመለሱ አየ። ሥጋና ደሙን ሥራው መልካም ከሆነውና ልቡ ከቀናው ከአንድ ሰው በቀር የተቀበለ አልነበረም። መልአኩን መንፈስ ቅዱስን ያልተቀበሉ የእነዚህ ሰዎች ኃጢአታቸው ምንድን ነው አለው። መልአኩን መልሶ አቡነ ገብረ መንፈስ ቅዱስን ተመልከት አለው። በእግዚአብሔር ፊት ኃጢአታቸው ብዙ ነውና። አባታችን በተመለሰ ጊዜ ሰይጣን ከቤተ ክርስቲያን ጉባኤ ወደ ቤታቸው እስኪደርሱ በእሳት አለንጋ ሕዝቡን ሲነዳቸው አየ። ሰይጣኑ ግን ለእርሱ ስለሆኑለት ደስ ይለው ነበረ። ሁሉም ጠፉ። ወደ ንስሐ ከሄዱ ሰዎች በቀር ከእነርሱ ወገን አንዱስ እንኳ አልቀረም። ሰይጣን ግን በጎዳና ወርቅ እንዳገኙ ነዳያን ደስ አለው። በዚህ ዓለም በሕይወት ሳሉ ንስሐ ያልገቡ ኃጥአን በእውነት የወደቁ ናቸው። ለሰይጣንም ጭፍራ ሆኑት። አቡነ ገብረ መንፈስ ቅዱስ ይህን ባየ ጊዜ ፈጽሞ አዘነ። ጌታዬ ፈጣሪ ወገኖች አገልጋዮችንም ማረክ አለ። ሥጋህን ከበላ ከአንድ ሰው በቀር ከ200 ሰዎች የቀረ የለም። ዳዊት በመዝሙሩ ሕዝብህን ያለ ዋጋ ሰጠ ብሏልና። አቡነ ገብረ መንፈስ ቅዱስም አልቅሶ ሐዋርያት እንዳደረጉት ምህላ ያደርግ ዘንድ ሄደ። ከውሃው ደሴትም በደረሰ ጊዜ አስቀድመን እንደተናገርን መላልሶ ጸለየ። ጌታችን ተገልጾ ባለሟሉን እንዲህ አለው፣ በአንዲት ቀን እልፍ እሰጥሃለሁ። በተወለድኩባት፣ በተጠመቅኩባት፣ በተነሳሁባት ቀን እምርልሃለሁ። እነሆ ይህን ቃል ኪዳን ሰጠሁ አለው። ሰይጣን ሰምቶ ይህ ነዳይ ከተወለደ ጀምሮ ጎስቋላ ሆንኩ እያለ መራራ ለቅሶን አለቀሰ። ገና ሳይወለድ በጥበቤ ወደ ደይን የወሰድኳቸው ምርኮዬን በጾም በጸሎት ማርኮ የወሰደብኝ ይህ ነዳይ ከሌለበት ወዴት እሄዳለሁ እያለ ሊሞት ወደደ። ሰማያን ሰምተው ደስ አላቸው፣ ሳቁበት። በደይን ውስጥ ያሉት ነፍሳት በጾምና በጸሎት በብዙ ድካም አወጣ። በእያንዳንዲቱ ቀንም ስግደቱ 4000 እልፍ ከ4000 ነው። የዳዊትን የነቢያትን የሰሎሞንን መሐሌ ውዳሴ ማርያምን እልፍ ጊዜ ያመሰግን ነበር። ቀኝ ፊቱን በድንጋይ ይመታ ነበር፣ ግራውንም እልፍ ጊዜ ይመታ ነበር። በአንድ ቀን ይህን ሁሉ እያደረገ በሥራው ሁሉ ለኃጥአን ነፍስ መድኃኒት ሆነ። የብርያል ኃይሉ ደከመ፣ መርዙ ጠፋ። አቡነ ገብረ መንፈስ ቅዱስ በጸሎቱ ፈጽሞ ማረከ። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከዚያ ወጥቶ ወደ ኢትዮጵያ ሄደ። 60 አንበሶችና 60 ነምሮች፣ 30 አንበሶች በፊቱ 30 አንበሶች በኋላው፣ ነምሮችም እንደዚሁ ይከተሉት ነበር። ስሙ ገብርኤል የሚባል መልአክም እየመራው አባታችን በነፋስ ሰረገላ ሆኖ፣ እነዚያም አራዊት በነፋስ ሰረገላ ሆነው ወደ ምድረ ከብድ አደረሰው። ዳግመኛም ወደ ዝቋላ ወሰደው። አቡነ ገብረ መንፈስ ቅዱስም ከባህር ቆሞ ምስራቅና ምዕራብን ሰሜንና ደቡብን ተመለከተ። የኢትዮጵያን ሰዎች ኃጢአት አየ፣ በፊቱ የተገለጸ ነበረ። ከባህር ላይ በራሱ ተከለ። አቡነ ገብረ መንፈስ ቅዱስ ከዚህ ባህር ወጥቼ በእግሬ እንዳልቆም በሕያው ስምም እያለሁ አለ። እንደዚህ ሆኖ 40 መዓልትና 40 ሌሊት ቆየ። ከሰማይ መታሰቢያህን ያደረገ ስምህን የጠራ እምርልሃለሁ የሚል ቃል መጣ። አቡነ ገብረ መንፈስ ቅዱስም ጌታውን የኢትዮጵያ ሰዎች ሁሉ ካልማርካቸው ከዚህ ባህር አልወጣም አለው። እስከ 100 ዓመት እንደዚህ ሆኖ ኖረ። ሥጋው ሁሉ አለቀ፣ ደሙም ከባህሩ ፈሰሰ። ውሃውም ደም መሰለ፣ አጥንቱ ሁሉ እንደ በረዶ ነጭ ሆነ። በአንድ ቀን 500 አጋንንት ከምስራቅና ከምዕራብ ከሰሜንና ከደቡብ ወደ እርሱ እየመጡ እስከ 100 ዓመት ዕለት ዕለት በጦር ይነድፉት ነበረ፣ በተሳለ ድንጋይ ይፈጩት ነበር። ከቀዳሜ ሰማይ ጀምሮ እስከ ሊቀ ጳጳስ ጴጥሮስ እንደርሱ ያለ ሰው የለም። አንድ ቀን የተቀበለው መከራ ስለ ክርስቶስ የሞቱ የሰማዕታት ሁሉ መከራ ይመጥ ነው። ከዚህ በኋላ ጌታችን መጥተው ከባህር ዳር ቆመ። አቡነ ገብረ መንፈስ ቅዱስን ኢትዮጵያን ምሬልሃለሁና ተነስ ውጣ አለው። አጥንቱ ሁሉ እንደ መርፌ ቀዳዳ ሆኖ ተገኘ። ዳሱ አዳነው። እንደ መጀመሪያው አድርጎ ወደ ምድረ ከብድ ላከው። ከዚህ በኋላ ወደ ሰማይ ወጥቶ ከሰማይ በታች 7 ዓመት ኖረ። ከፀሐይ ላይ ወደ ምድረ ከብድ ከተላከ በኋላ እንደ ምሰሶ 7 ወር ቆመ። ሰማይን አይቶ ቅንቦቹን አልሸፈነም። እጆቹን ወደ ሰማይ ዘርግቶ ራሱን ዘንበል አድርጎ ነው እንጂ። ከዚህ በኋላ ሰይጣን ቁራ መስሎ መጣ። ዓይኖቹን ወደ ሰማይ አንጋጦ አገኘው። ሁለቱን ዓይኖቹን አነቆረ። ከዚህም በኋላ እስከ 7 ሳምንት በጸሎት ሰነበተ፣ አልተቋረጠበትም። ከዚህ በኋላ የመላእክት አለቆች የሚሆኑ ሚካኤልና ገብርኤል ከፊቱ ቆሙ። አንዱ ነው ከዓይኖቹ እፍ አሉበት። ዓይኖቹም አዩ። ብርሃናቸው ከመጀመሪያ ይልቅ 7 እጅ ይበራ ነበረ።
አቡነ ገብረ መንፈስ ቅዱስን ጠላቶችን ትገላቸው ዘንድ ወደ ዝቋላ ሂድ፣ ከሰማይ ታላቅ ኃይል ይሰጥሃልና አሉት። ከዚህ በኋላ ሁለቱም ወደ ሰማይ ወጡ። አቡነ ገብረ መንፈስ ቅዱስም ተነስቶ ወደ ዝቋላ ሄደ። 3 የደከሙ ሰዎች ከጥላ ስር ተቀምጠው በመንገድ አገኘ። ያረፉበት ያበራ ነበረ። አቡነ ገብረ መንፈስ ቅዱስ አይቶ በሊናው ሰወራቸዋለሁ አለ። እነርሱም አትተወን እያሉ ፈጥነው ጮኹ። ስለ እግዚአብሔር ፍቅር ብለህ በጀርባ ጥቂት 1 ምዕራፍ ተሸከመን አሉት። በመጣ ጊዜ ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። ከዚህ በኋላ ወደ አንደኛው ቀርቦ በጀርባው አዘለው፣ ከ1 ምዕራፍም አደረሰው። ያም ሽማግሌ እንዲህ አለው፣ ከዚህ አሳረፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አባታችንም ሽማግሌ ሆይ ወዴት ታውቀኛለህ አለው። ሽማግሌውም ሂድና ጓደኞቼን አምጣልኝ አለው። ወደ ሁለቱ ተመልሶ ከሁለቱ አንዱን ወሰደው፣ ከሽማግሌው አድርሶት ተመለሰ። አንዱንም ወስዶ ከሁለቱ ሽማግሌዎች አደረሰው። ከወዴት መጣችሁ አላቸው። የሽታችሁ መዓዛ ደስ ያሰኛል፣ ልብን ይመስጣል አላቸው። ሁለቱ በአንድ ተነሱና አንድ መሰሉት። አንተ እንደተሸከምከን እኛም ጥቂት እንሸከምሃለን፣ እኛ ግን ተሸክመን እስከ 7ቱ ሰማያት እናደርሳለን አሉት። ያን ጊዜ መልካቸው ተለውጦ ግርማ መለኮታቸውን ለበሱ፣ እንደ ነበልባል ሆኑ። ሁሉም መባረቅት ብልጭ አሉ። ሰማያት ተነዋወጡ፣ ዓለቶች ተሰነጠቁ። ያን ጊዜ ብርሃናት አለቃ ተነስቶ በጀርባው ተሸከመው፣ እስከ 3ኛው ሰማይ መካከል ከ2ኛ ሰማይ አደረሰው። ወልድም ተቀብሎ በጀርባው ተሸከመው፣ ከ3ኛው ሰማይ መካከል እስከ 7ኛው ሰማይ አደረሰው። መንፈስ ቅዱስ ተቀብሎ ከዙፋኑ አደረሰው። ከአንዱ ዙፋን አንድ ባህሪ 3 አካል ታየው። ጌታችን አቅፎ በአፉ ሳመው፣ አብና መንፈስ ቅዱስም አቅፈው ሳሙት። አንድ ዙፋን አሳዩት፣ ይኸውም ከነቢያትና ከጻድቃን 3 እጥፍ ይበልጣል። ጌታም ሰማይና ምድር፣ ፀሐይና ጨረቃ ከዋክብትም ቢሆኑ ከገድል መጠን ጥቂትን እንኳን አይተካከሉም አለው። አሁንም 60 ዓመት አጥንትህን የነደፉ አጋንንትን ታሰጥማቸው ዘንድ ወደ ዝቋላ ሂድ አለው። በባህር ላይ አለ ይሉሃልና እኔ እንደወሰድኩ ሳያውቅ ይኖራሉ። 7ቱ ሊቃናት ከእሳት መባረቅት ጋር ይከተሉ። በመብረቅ ጀርባ ብረር ብለውት 3ቱ አካል እርሱን ሸኝተው ወደ ዙፋናቸው ተመለሱ። አቡነ ገብረ መንፈስ ቅዱስም ወርዶ አጋንንትን አስደነገጣቸው። መባረቅት ሰነጣጠቋቸው። ሊቃናት ከበው በእሳት ሰይፍ ቆራረጧቸው። በመብረቅ አነድዷቸው፣ እንደ አመድም ሆኑ። በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸው 300 እልፍ ነው። ሁሉም በአንድ ቀን አለቁ፣ አንዱ እንኳ አልቀረም። ከዚህ በኋላ መባረቅት ከሊቃናት ጋር ወጡ። አባታችንም አንበሶቹና ነብሮቹ ወዳሉበት ወደ ምድረ ከብድ ሄደ። ከዚህ በኋላ መንፈስ ቅዱስ ስቧቸው በአንድ ቀን 3 ቅዱሳን መጡ። አንዱ አባ ሳሙኤል ዘዋልድባ፣ አንዱ አባ አንበስ ዘሐዘሎ፣ አንዱ አባ ብንያም ዘበጌ ምድር ናቸው። አንበሶቻቸውን ይዘው እያንዳንዱ በአንበሶቻቸው ሆነው ወደ ምድረ ከብድ መጡ። አቡነ ገብረ መንፈስ ቅዱስ ስለተሰወራቸው እስከ 7 ቀን በምህላ ሰነበቱ። የሚያስፈሩ አንበሶች መጥተው 3ቱን ቅዱሳን ወዳሉበት መጡ። አንበሶቻቸውንም ይዘው በፍጥነት ስጋቸውን በልተው ደማቸውን ጠጥተው አንበሶቹ ተሰወሩ። ቅዱሳኑም ፈጽሞ አዘኑ። ለአቡነ ገብረ መንፈስ ቅዱስ ሐዘናቸው ተገልጦለት ተነስቶም በፍጹም ኃይል ወደ እነርሱ መጣ። ከእግዚአብሔር የተሰጡትን 60 አንበሶችና 60 ነምሮችን አስከትሎ መጣ። መላእክትም የብርሃን ድንኳን ይዘው ይከተሉት ነበረ። እርሱ አባታችንም መላ አካሉ በፀጉር የተሸፈነ ነበር። የራስ ፀጉሩም እንደ ዳስ ሆኖት ነበር። በምድር ላይ ይጎተት ነበረ። የጭህሙ ፀጉርም በደረቱ ላይ የተንዠረገገ ነው። እንደ አጽፍ ይለብሰው ነበረ። በታላቅ ኃይል ወደ እነርሱ መጣ። የእግዚአብሔር ወገኖች ቸራላችሁን አላቸው። ቅዱሳንም ግርማውን ባዩ ጊዜ ደነገጡ። አንበሶችና ነብሮችም በፊቱ ያጉረመርሙ ነበረ፣ እንደ ፈረስ ምድሩን ይቆፍሩ ነበረ። አቡነ ገብረ መንፈስ ቅዱስም እነዚያን ቅዱሳን በምን ምክንያት ብቻዬን ካለሁበት ወደ እኔ መጣችሁ አላቸው። እነዚያ ቅዱሳንም ጸሎትን ባወቅን ጊዜ መጣን አሉት። በዘመኑ ሁሉ አንተ የባህታውያን አለቃ ነህና ስለዚህ የእግዚአብሔርን ሥራ ትነግረን ዘንድ ወደ አንተ መጣን። መጥተንም አንተን ባጣን ጊዜ እስከ 7 ቀን አዝነን ምህላ ስናደርግ በዚያች ቀን አንበሶች መጡ። አንበሶቻችንን ይዘው ገደሏቸው፣ በልተው ደማቸውን በፍጥነት ላሱ። አቡነ ገብረ መንፈስ ቅዱስም አንበሶች እንዲህ አላቸው፣ እስከማርፍበት ቀን ድረስ ከረገጥኩት ከእግሬ ትቢያ በቀር እግዚአብሔር ያላዘዛችሁ ለምን በላችሁ? በሉ የበላችሁትን ትፉ አላቸው። አፋቸውን ከፍተው የበሉትን ሁሉ ስጋቸውንና አጥንታቸውን ተፉ። በሆዳቸው ውስጥ አልቀረም። በአንድ ጊዜ ፈጥነው ተፉ። አባታችን ወደ ምስራቅ ተመለሰ። አልዓዛርን ከሙታን ያስነሳኸው ሙታንንም አስነሳቸው እያለ እግዚአብሔርን አመሰገነው። ለአገልጋዮች የሰጣቸውን ይከተሏቸው ዘንድ አቤቱ ስጣቸው። ያን ጊዜ አንበሶችን ስጋ ባርኮ በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። አንበሶችም ፈጥነው ተነሱ። እንደ መጀመሪያ ሆነው በሰው አንደበት ተናገሩ። እያጉረመረሙ ወደ አባታችን ተጠጉ። እንግዲህ ወዲህ አንተ እንከተላለን እያሉ ከእግሩ በታች ሰገዱለት። እነርሱ ግን ሊያስነሱን አልቻሉም። አንተ ግን ከአንበሶች ከርስ አውጥተህ አንስተኸናልና። አቡነ ገብረ መንፈስ ቅዱስም ወደ ጌቶቻቸው ላካቸው። እነዚያ ቅዱሳንም የእግዚአብሔርን ሥራ አደነቁ። አባ ሳሙኤል አቡነ ገብረ መንፈስ ቅዱስን እንደ እግዚአብሔር ትሰራለህ አለው። ለእኛስ እንደ ሰው መሰልከን፣ የሞተውን ከአንበሶች ወድ ታስነሳለህና። የተበሉ አንበሶቻችን ወጡ። በዚያች ቀን ተአምራትን አየን አለው። አቡነ ገብረ መንፈስ ቅዱስም ከዚህ የሚበልጥ ተአምራት ሳሳያቸዋለሁ አለው። ያን ጊዜ ዓይኖቹን ወደ ሰማይ ቀና አድርጎ
ደመናውን በእጁ ጠቀሰው። ብሩህ ደመና መጥቶ ቀረበለት። አቡነ ገብረ መንፈስ ቅዱስም በደመናው ላይ በረረ። በዓይናቸው እያዩት ወደ አየር ወጣ። ከፀሐይና ከሰባተኛው ሰማይ አለፈ። ከእግዚአብሔር ዙፋን ፊት ቆመና ሰገደ። ጌታውም ወዳጅ ሆይ ምን ሆንክ አለው። ሦስቱ ቅዱሳን ከሩቅ አገር ወደ እኔ መጥተዋልና ምን እሰጣቸዋለሁ? እነርሱም የመጡት እጅ ይነሱኝ ዘንድ ነው አለው። ጌታችንም አቡነ ገብረ መንፈስ ቅዱስን 3 ኅብስትና 3 ጽዋ ስጣቸው አለው። መልአኩ ፋኑኤል ይሸከምልህ፣ ይህም ለዘላለሙ ምግብ ይሁናቸው። አንተም በሰረገላ ሆነ ወደ ምድር ውረድ። ፋኑኤልም ኅብስቱንና ጽዋውን ይዞ ከአንተ ጋር ይወርዳል። አንተም በሰላም ይገቡ ዘንድ ባርካቸው አለው። አባታችንም ከመልአኩ ጋር በደመና ተጭኖ ወረደ። በእግሩ ፈጥኖ ወደ ምድር መጣ። በ3 ሰዓት ሄዶ በ9 ሰዓት ተመለሰ። እነዚያንም ቅዱሳን እንዲህ አላቸው፣ እግዚአብሔር የሰጣችሁን ይህን ኅብስት ይህን ጽዋ ንሱ፣ ብሉ፣ ጠጡ አላቸው። እግዚአብሔርን ወዴት አገኘሁ አሉት። በላይ ባለው በሰባተኛው ሰማይ አገኘሁት አላቸው። አባ ሳሙኤልም አቡነ ገብረ መንፈስ ቅዱስን በኃይልህና በፈቃድህ ወደ ሰባተኛው ሰማይ ትሄዳለህን አለው። አቡነ ገብረ መንፈስ ቅዱስም አዎን በፈቃድ እሄዳለሁ፣ በእግሬ ቆማለሁ፣ ፈጥኜም እመለሳለሁ አለው። ይህን ሲነጋገሩ ፀሐይ ገባ። ኅብስቱንና ጽዋውን ይዘው አቡነ ገብረ መንፈስ ቅዱስ ባረከላቸው። ከዚህ በኋላ ከዓይናቸው ተሰወረ። 3ቱ እንግዶች በልተው ከዚያው አደሩ። በበነጋው አባታችን ወደ እነርሱ መጥቶ እግዚአብሔር ከእናንተ ጋር ይሁን፣ ሂዱ አላቸው። የአቡነ ገብረ መንፈስ ቅዱስን ሥራ እያደነቁ ወደ ሀገራቸው ገቡ። ለእኛ ግን እንደ ሰው መስሎን ነበር፣ እንደ እግዚአብሔር ሥራ ይሠራል። እንዲህ እያሉ ወደ ሀገራቸው ደረሱ። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁን፣ አሜን።